የኢራን ማስጠንቀቂያና ዓለማችን የገባችበት ፍጥጫ። ዓለምን ጨለማ አድርጋለሁ ስትል ኢራን ዝታለች። ኢራን የዓለም ኢንተርኔት ኬብል ልታቋርጥ እንደምትችል በተደጋጋሚ እያስጠነቀቀች ትገኛለች። ኢራን በሆርሙዝ ሰርጥና በቀይ ባህር ስር የሚያልፉ የኢንተርኔት ኬብሎች አቋርጣለሁ ስትል አስጠንቅቃለች። ከዓለም አቀፉ የኢንተርኔት ፍሰት ውስጥም ከ95 እስከ 97 በመቶ የሚሆነው በሳተላይት ሳይሆን በባህር ወለል ስር ከ1 እስከ 2 ሜትር ተቀብሮ በሚገኙ የፋይበር ኦፕቲክ ኬብሎች አማካኝነት የሚጓዝ ነው። የባንክ ዝውውሮች፣ የአክሲዮን ግብይቶች፣ የክላውድ ኮምፒውቲንግ አገልግሎቶችና እያንዳንዱን የፋይናንስ ገበያ የሚያስተሳስሩ የመረጃ ፍሰቶች በሙሉም በእነዚህ ኬብሎች ላይ የተመሰረቱ ናቸው። እነዚህ ሁሉ ኬብሎች የተዘረጉት በአሁኑ ወቅት የኢራን አብዮታዊ ጥበቃ ኃይል ወይም IRGC ለመተላለፊያ ክፍያ የዩዋን ወይም ገንዘብ የሚሰበስብበት ጥልቀት በሌለው የባህር ወለል ላይ ነው። እነዚህ ተራ ክልላዊ መስመሮች አይደሉም። እስያ፣ አውሮፓ፣ መካከለኛው ምስራቅና አፍሪካን የሚያገናኙ የዓለም አቀፍ ዲጂታል ንግድ የጀርባ አጥንቶች ናቸው። የኢራን አብዮታዊ ጥበቃ ኃይል መጋቢት 28 ቀን ባወጣው መግለጫም ጥቃቱ አግሬሽን የሚቀጥል ከሆነ በሆርሙዝና በቀይ ባህር ያሉ ስልታዊ መሰረተ ልማቶች አይማሩም ሲሉም አክለው ነበረ። የኢራኑ አዲሱ መሪ ሚስጥራዊነት እስካሁን ድረስ በአደባባይ አለመታየታቸው እያነጋገረም ይገኛል። በኢራን ሶስተኛው ጠቅላይ መሪ ሆነው የተሾሙት ሙጃታባ ካሚኔም የኢራቅ የሃይማኖት አባቶችና ሕዝብ በኢራን ላይ ለተሰነዘረው ጥቃት ላሳዩት ግልጽ አቋም የምስጋና መልእክት ማስተላለፋቸው ተሰምቷል። ይህ በባግዳድ የኢራን አምባሳደር አማካኝነት የተላለፈው መልእክትም መሪው ወደ ስልጣን ከመጡ በኋላ ካወጧቸው ተከታታይ የጽሑፍ መግለጫዎች አንዱም ነው። ይሁን እንጂ አዲሱ መሪ በአደባባይ አለመታየታቸው ከፍተኛ ጥርጣሬን ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሙጃባ ካሚኔ ድምጻቸው ስላልተሰማ ወይም ሞተዋል አሊያም በከፋ ሁኔታ ውስጥ ይገኛሉ ሲሉ አስተያየት ሰጥተዋል። በጄኔቫ የተባበሩት መንግስታት ድርጅት የኢራን አምባሳደር ግን ይህንን መላምት ውድቅ በማድረግ የመሪው ከእይታ መራቅ ከጸጥታና ደህንነት ስጋት ጋር ብቻ የተያዘ መሆኑን ይከራከራሉ። በተለይም እስራኤል ሙጃባ ቀጥተኛ የጥቃት ኢላማ ማድረጓና የአሜሪካ የውጭ ጉዳይ መስሪያ ቤት መመሪያው የ10 ሚሊዮን ዶላር የጉርሻ ሽልማት ማወጁም ለደህንነት ጥበቃው መጠናከር ዋነኛ ምክንያት ተደርገውም ተወስደዋል። ይህ በእንዲህ እንዳለም የጠቅላይ መሪው አለመታየትና በስማቸው የሚወጡት መግለጫዎች ብቻ መሆናቸው በኢራን ከፍተኛ ባለስልጣናትና በህዝቡ ዘንድ መከፋፈልና አለመረጋጋትን ሊፈጥር እንደሚችል እየተገመተም ይገኛል።